1700 ዓመት አሁን 1700 ዓመቷ ነው ኦርቶዶክስ 1700 ዓመት ወንጌል እጄ ላይ አለ ብላ የምትል ቤተክርስቲያን አዎ ታሪኩ አላት ልክ ነው ጥንታዊት ቤተክርስቲያን ነች ምንም ጥርጥር የለው በእነዚህ ጊዜያት ግን የወንጌል ሰበካዋ አይደለም ጎረቤት ሀገር የራሷን ሰሜኑን ደቡቡን ምስራቁን ምዕራቡን እንኳን አልነካም ነበር ማለት ነው 1700 ዓመት አይደለም እስልምና ትናንትና 1400 ዓመት መጥቶ ከክርስትና ቆይቶ የመጣ ሃይማኖት ምስራቅ አፍሪካን ሰሜን አፍሪካን እንዳለ ተቆጣጥሮታል እስልምና በስብከትም ባይሆን ያው በጦርነትም ቢሆን ማለት ነው እስልምና የሚብዛዛው ማን የሚስፋፋው ታሪካችን ስለሚናገር ግን ኦርቶዶክስ በስብከተ ወንጌል ብላ ካለች ጅቡቲን እኮ በክርስቶስ ኢየሱስ ወንጌል አልለወጠችውም ሶማሊያን በክርስቶስ ኢየሱስ ወንጌል አልለወጠችውም ሱዳንን በክርስቶስ ኢየሱስ ወንጌል አልለወጠችውም ኦኬ ኬንያን እንግሊዞች አንግሊካኖችና ካቶሊካውያን ናቸው መጥተው ወንጌል የሰበኩት አጎራባች ለተባሉ ለኢትዮጵያ አጎራባች ለተባሉት አገሮች ኡጋንዳ ላይ ሄዳለች የለም ስብከተ ወንጌሏ የሱርማ ብሔረሰብን እኮ ሚሽነሪዎች ናቸው መጥተው የሰበኩት በኦሞ ሸለቆ ውስጥ የሚኖሩትን የኢትዮጵያ ብሔረሰቦች ወንጌል የሰበኳቸው ሚሽነሪዎቹ መጥተው ነው እስኪ መጥቶ ሊናገር የሚችል በስብከተ ወንጌሏ ኦርቶዶክስ ይሄንን አድርጋለች በእነዚህ 700 ዓመት አሁን አንዱ ይሄንን ልናገርና ዶክተር እየለስተ ጴንጤ ትናንትና ነው የመጣው እድሜያችሁ 100 ዓመት አይሞላም አሉን ኦኬ 100 ዓመት አይሞላም በ100 ዓመት ውስጥ ግን አሁን እድሜው ላይ አንጣለው በ100 ዓመት ውስጥ ኢትዮጵያ ውስጥ ፔንቴኮስታሉ ምን ሰራ መሬት አንቀጥቀጥ ስራ ነው የሰራው መሬት አንቀጥቀጥነቱ ጎማ በመለኮስ የሰውን ሃይማኖት የማምለኪያ ቦታን በመደብደብ ሃይማኖትህን ለውጠህ ከኛ ከጴንጤነት ወደ ኦርቶዶክስ ከጴንጤነት ወደ እስልምና ከጴንጤነት ወደ ካቶሊክ ከጴንጤነት ወደ አዋቂ ፈታ ሄዳል ብሎ በሚል በማሳደድ ምናምን ነገር አይደለም በእነዚህ ዓመታቶች ውስጥ ወንጌልን በመስበክ ቁጥሩ ከ30 እስከ 35 ሚሊዮን የሚቆጠር አማኝን አሁን በምድሪት ውስጥ አለ ከ30 እስከ 35 ሚሊዮን የሚቆጠር ወንጌላውያን አማኞች አሉ በስንት ዓመት ውስጥ እነሱ ያዙትን 100 ዓመት ላይ ያዘው ትንሽዬ ትናንትና መጣችሁ እናንተ 100 ዓመት ያልሞላችሁ ይሉናል አስላው ብራዘር ብዕሬን ላንሳ ጴንጤ ከመጣ ኢትዮጵያ ምድር ላይ ስንት 100 ዓመት ሆነ 100 ዓመት እድሜ ያልሞላችሁ አሉ ኦኬ ስንት 100 ዓመት 100 ዓመት አልሞላችሁም አሉን ኦኬ ኦርቶዶክስ ስንት ዓመቷ ነው 1700 ዓመት የ1600 ዓመት ልዩነት አለን ማለት ነው ኦኬ ኦርቶዶክስ አሁን በ1700 ዓመት ውስጥ በኢትዮጵያ ውስጥ ቁጥሯ ስንት ነው ከ50 እስከ 65 ሚሊዮን ይገመታል አሁን ያለው ማለት ነው ኦኬ እዚህ ሚዲያ ላይ 90% ማነው 90 ሚሊዮን 100 ሚሊዮን ደርሰና ምናምን ነገር እንደሚባል አይደለም ኦኬ አዎ ትልቅ ህዝብ ነው በመድራችን ላይ ከእስልምናም ከጴንጤው ሚልቅ ትልቁ ህዝብ ኦርቶዶክስ እንደሆነ እናውቃለን እኛ ዲና ያናረግም ሆነትን ማለት ነው በእድሜም ትልቅ ናት በህዝብም ትልቅ ናት ምንም ጥርጥር የለውም ግን ከ50 እስከ 65 እንደው በጣም በዛ ሄደ ከተባለ እስከ 70 ሚሊዮን ድረስ ይንያዘው ከ50 እስከ 70 ሚሊዮን ድረስ ባለ ውስጥ ይገመታል የኢትዮጵያ ኦርቶዶክስ ክርስቲያን ይሄም ተዋልዶ እንጂ በስብከተ ወንጌል አይደለም ተዋልደው ነው ብዙ ተባዙ ምድርን ሙሏት ብሎ ባለበት አምላካዊ ቃል መሰረት ማለት ነው እንጂ ወንጌል ሰብካ አይደለም የጴንጤው ግን እዚህ ከ30 እስከ 35 ሚሊዮን ይቆጠራል በስንት ዓመት ውስጥ አሉን 100 ዓመት እንኳን አይሞላችሁም አሉን የሙሉ ወንጌል እድሜዋ ስንት ነው ዶክተር ያይቴ 65 ምናምን ነገር ወደ 60 አካባቢ ነው 60 ልብ በሉ ሙሉ ወንጌል እንኳን ሊያዛት ለምንድነው እሷን የጠራሁትኝ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ ለወንጌል ስርጭት
አንበሳውን ድርሻ መሰጣት ቤተክርስቲያን ነች። እኔ ነኝ የሰጣሁት። ተሳስታል ብሎ የሚል ሰው ካለ መጥቶ ይናገር። ኦኬ 65 በመቶ ማን 65 ዓመት ዕድሜ ሙሉ ወንጌል። ኦኬ መካነ ኢየሱስን ወርታች አምተን መካነ ኢየሱስ እንኳን ወደ 100 ትጠጋለች። ሌሎችንም ነቃሊዮትንም ከሷ ምናልባት ሊቀድሙ ይችላሉ። መሰረት ክርስቶስም በሙሉ አምጥተን እሺ በ65 እንያዘው። ጴንጤውን በሙሉ 100 እንደውም በዛ። በ65 ዓመት ውስጥ ልብ በሉ የዩኒቨርሲቲ ተማሪዎች ጥቂት የዩኒቨርሲቲ ተማሪዎች ተሰብስበው እየተማሩ ባሉበት ነው ሙሉ ወንጌል ቤተክርስቲያን የተመሰረተችው። በተናቁ በቃ ዛቲቲ አሁን ዲፕሎማውን ዲግሪውን ተምሮ ይውጣ ካልሆነም ይውደቅ ተብሎ ኮሌጅ በጠሰ ምናምን ነገር ይበጠስ ተብሎ የገባ ተማሪ ማለት ነው። እግዚአብሔር መንፈስ ቅዱስ አገኛቸው። በመንፈስ ቅዱስ እሳት ህይወታቸው ተለወጠ። ዛሬ በስንት ሚሊዮን የሚቆጠር ምእመንን በምድር ላይ ያፈራች ቤተክርስቲያን ነች ሙሉ ወንጌል። 65ቱን የያዘው 65 ዓመቷ። በ65 ዓመት ውስጥ በሙሉ ሌሎችን አብያተ ክርስቲያናት ውስጥ ልጨምር፣ እድሜያችን 65 ነው እንበል በኢትዮጵያ ላይ። በ65 ዓመት ውስጥ ከ30 እስከ 35 ሚሊዮን የሚቆጠር የወንጌላውያን አማኝ እንዴት ሊማርኩ ቻሉ ነው መጠየቅ ያለበት። መጠየቅ ያለበት አሁን እድሜ መቁጠር አይደለም። እድሜም ቁጠሩ ችግር የለውም። ከ30 ሚሊዮን እስከ 35 ሚሊዮን የሚቆጠር የወንጌላውያን አማኞች እንዴት ሊባዙ ቻሉ? በመዋለድ ብቻ ነው እንደ ኦርቶዶክሱ? አይ ይዋለዳሉ፣ ጴንጤዎቹም ይዋለዳሉ። ልክ ነው። ግን በመዋለድ ብቻ ነው አይደለም። በምንድን ነው? በስብከተ ወንጌል። ኦኬ ስብከተ ወንጌሉ በአስተማሪዎች በኮሌጅ ደረጃ በግብርና ገጠር ውስጥ በሚገቡ በእግር በፈረስ በበቅሎ እየሄዱ ቆላ ደጋ በረሃብ በጥማት በእንግልት ልጆቻቸው እየተገደሉባቸው እየተገፉ አዳራሾቻችን በድንጋይ እየተነረቱ አገልጋዮቻችን በደርግ ዘመን ሁሉ ጭምር ሳይቀር እያሰቃዩቸው አባቶቻችንን አንዳንዶቹ በህይወት የሉም ወደ ጌታ ሄደዋል። አንዳንዶቹ በህይወት አሉ። ሰውነታቸው ላይ የጠባሳው ምልክት አለ። ያለ ጥፋታቸው እየተቀጠቀጡ ደማቸው እየፈሰ አካላቸውን እያጎደሉ ገጠር ለከተማ ይገብተው የሰበኩት ወንጌል ነው። እኔ እጅ ላይ የመጣው ወንጌል ነው። ዶክተር እጅ ላይ የመጣው እንዴት ሊባዙ ቻሉ? ኦኬ በዚህ ስሌት 65 ዓመት የሞላት ሙሉ ወንጌል ቤተክርስቲያንና ሌሎቹ እህት አብያተ ክርስቲያኖቿ በሙሉ አማኞቹን ይዛ ከ30 እስከ 35 ሚሊዮን በ65 ዓመት ውስጥ ካተረፉ 1600 ዓመት የምትበልጠን የኢትዮጵያ ኦርቶዶክስ ክርስቲያን ስንት ሚሊዮን ናት? 70 ሚሊዮን። ትልቁን እንደው እንያዘው። ኦርቶዶክስ ጋር ለመድረስ ስንት ቀራት? 35። ጴንጤው በ65 ዓመት ውስጥ ኦርቶዶክስ የያዘችውን 70 ሚሊዮን የሚሆን ምዕመንን ለመድረስ ስንት ዓመት ቀረው? በሚቀጥለው 65 ዓመት ብንጨምርበት ለሙሉ ወንጌል ቤተክርስቲያን 013 በ130 ዓመት ውስጥ 70 ሚሊዮን የኢትዮጵያ ሕዝብ ፔንቴኮስታል ይሆናል ማለት ነው። በዚህ ስሌት ከሄድን ኦርቶዶክስ 1600 ዓመት ማነው 1700 ዓመት 1700 ዓመት በምድር ላይ የኖረች ቤተክርስቲያን 70 ሚሊዮን ሕዝብ ነው ያላት። ለምን ወንጌል አትሰብክም? 4 ነጥብ ትሰብካለች ብሎ የሚል ሰው ካለ መቶኛ ጋር ይንገረን። የወንጌል ሰበካ የላትም። ለዚህ ነው ያልበዛችው። ወንጌል ማትሰብክ ቤተክርስቲያን አትበዛም። ወንጌል ማትሰብክ ቤተክርስቲያን አታድግም። ትናንትናዋ ሙሉ ወንጌል 65 ዓመት ሆናት ብለህ ያልከን ልክ ነው። ደግሞ የሚሆነችው ሙሉ ወንጌል ምድራችን ላይ ሌሎቹን አብያተ ክርስቲያናት ሁሉ አብራ ይዛ እድሜያችሁ ከመቶ አያልፍም ብላችሁ ብትሉንም መቶን ብትይዙልን በመቶ ዓመት ውስጥ ከ35 እስከ 35 ሚሊዮን አሁን ከደረሰ ከዚህ በኋላ 200 ዓመት 100 ዓመት እንኳን ብንጨምር የኢትዮጵያን ሕዝብ ሙሉ በሙሉ እንማርካለን ማለት ነው በወንጌል። አትጠራጠሩ። ለዚህ ማሳያው ምስክሩ ማነማ እንደተናገሩ ዶክተር ይችን ቪዲዮዎች አላሰማና ልስጥ ዘበዘብኩኝ በጣም እችን ቪዲዮ ብቻ አላሰማልብ በሉ። ይህንን የሂሳብ ስሌት ማን ይፈራዋል? አዎ ኦርቶዶክሳውያኑ ይፈሩታል። ምን አስፈራቸው? የጴንጤው አካሄድ አደገኛ ነው አሉ።
ምንድነው አደገኛ ያስባለው? ጎማ ያቃጥላሉ፣ ሰው ይገላሉ ወይስ ምንድነው? አይ ጎማማ ያቃጥሉም፣ ሰውም አይገሉም፣ የሰው አዳራሽ አይደበድቡም፣ ስትረግማቸውም ጌታ ይባርክ፣ ስትወዳቸውም ጌታ ይባርክ ብለው ነው የሚሉት። ታዲያ ምን አስፈራቸው? ያስፈራቸው ሰሙት። ክርስቲያን እኮ እኔ በልጣለሁ እኮ እኛ የለም ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ሰሙ ስጋታቸው፣ ፍርሃታቸው፣ ስጋታቸውን ልብ በሉና ስሙ። በ65 ዓመት ውስጥ አጠቃላይ 65 ብላችሁ ያዙን። መካነ ኢየሱስ ከ100 ዓመት በላይ እንደሆነች እናውቃለን። ወይ ደግሞ በመካነ ኢየሱስ በሙሉ ያዙን እድሜ። ኦኬ በእነዚህ ያህል ዓመታት ውስጥ ከ30 እስከ 35 ሚሊዮን እንዴት የጴንጤው እምነት ሊስፋፋ ቻለ? እኔ ይሄ ነው ጥያቄ ዶክተር። እንዴት ትበዛላችሁ? ቆይ እናንተ ወገኔ እንዴት ሊበዛ ቻለ? ምንድነው የመባዣው ምክንያት? ስምን የጠፋውን ያህል በድመት ስጋ፣ የጅብ ስጋ፣ የአህያ ስጋ ዘልዝለው ጠብሰው መረቁን ያጠጣሉ፣ ስጋውን ይበላሉ። የሚያስቀይም ነገር ሁሉ ተወርቶ እንዴት ትበዛላችሁ ዶክተርዬ? እኔ ያኔ እዛ አላቅም ነበር። አሁን ግን እንዴት በዛን? እኔ አሁን ከእናንተ ወገን ስለሆንኩኝ እንዴት ሊበዛ ቻለ? ብዜት ውስጥ ማንን ያስፈራል? ስሙት። ክርስቲያን እኮ ነኝ እኔ በልጣለሁ እኮ እኛ የለም ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባል። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አናውቀው። እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያ መሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ እንዴ! እስቲ ግቡና ስታቲስቲክሱን ይዩ። በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠለ በዚህ ሂደት ከቀጠለ ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ያለ ምንድን ነው የሆነው? ኦኬ ስጋቱ እንግዲህ ዲያቆን አማኑ አሜሪካ ሀገር ነው የሚኖረው። የኦርቶዶክስ ቤተክርስቲያን ዲያቆን ነው። የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነው። መጽሐፍትን ጽፌያለሁ ይላል፣ ያስተምራል። እውነቱን ግን ፍርጥ አድርጎ ተናገረ። በስታስቲኩ መረጃ መሰረት ኢትዮጵያ ውስጥ ባለው አግኝቷል። ከራሱ ከኦርቶዶክስ ከዛው ነው ያገኘው። የጴንጤው ቁጥር ምን ያህል እየጨመረ እየሄደ እንዳለ፣ የጴንጤው ቁጥር በምን እንደሚጨምረው እንደተባለ ስንዴ እየሰጠን ነው ወይ? የለም። ዘይት እያደል ነው ወይ? አይደለም። ታዲያም እንደው ከተባለ የወንጌል ሰበካ ጴንጤ ቤት እኛ ቤት የማይቀለድበት ሐቅ ነው። የወንጌል ሰበካው እዚህ እኛ ቤት የማይቀለድበት መራራ እውነት ነው። ከዚህ የተነሳ ነው አየህ ቤተ ክርስቲያን እያደገች የእግዚአብሔር ቃል ያድግ ያሸንፍ ደግሞ በቁጥርም ይበዙ ነበር ይላል። ልክ ነው። ስለዚህ ጴንጤው እየበዛ የመጣው ተዋልዶ ብቻ ሳይሆን በስጋ ተዋልዶ ብቻ ሳይሆን የወንጌል ስብከቱ ሁሉ ይቀጥላል። ኦርቶዶክሳውያን
በዚህ በ11 ዓመት የሶሻል ሚዲያ አገልግሎት ውስጥ በኤርሚያስ እጅ ብቻ ጌታን የተቀበሉ ሰዎች ቁጥራቸውን ባሳይህ የተላጠ ኤሌክትሪክ ልትይዝ ትችላለህ ብራዘር። ግን እኛ እረኛው ይቁጠር፣ የጸጋው ባለቤት እግዚአብሔር ነው፣ ያዳናቸው እግዚአብሔር ነው። ኦኬ ያለ ስራ እዚህ ጋር መጥቶ የሚጮህ ሰው መስለው ከሆነ ዋናው ስራዬ ወንጌል ሰባኪነት ስለሆነ ዋናው ስራችን ወንጌል ሰባኪነት ስለሆነ ማለት ነው። ኦኬ ስለዚህ ጴንጤው 100 ዓመት ሳይሞላው ከ35 እስከ 35 ሚሊዮን አሁን ከደረሰ የሙሉ ወንጌል ቤተክርስቲያን የ65ቱን ዓመት ዕድሜዋን ይዘን ማለት ነው ከደረሰ እስቲ 300 ዓመት ከዚህ በኋላ ኦርቶዶክስ 1700 ዓመት ነው። ጴንጤ 300 ዓመት በኢትዮጵያ ውስጥ ቢቀመጥ ሱዳንና ኬንያን በሙሉ ለወንጌል ያንበረክከዋል። ለምን? ኃይላችን የእግዚአብሔር ልጅ ኢየሱስ ነው። እንድናገለግለው የወንጌሉን ስብከት የምንሰብከው በማን ነው? በመንፈስ ቅዱስ ኃይል ነው። ለዚህ ነው ፔንቴኮስታልነትን ብዙዎች ሊያጠለሹት የሚፈልጉት ማለት ነው። በመንፈስ ቅዱስ ኃይል ማለት ነው። የስጋ ቦልድነስ አይደለም፣ ስሜት አይደለም። በመንፈስ ቅዱስ ኃይል የወንጌል ስብከቱ ስለቀጠለ እጅግ አስፈርቷል። ይሄ ወንድም ምን አለ? ከ30 ማነው በዚህ 5 ዓመት ውስጥ እናንተ እስላም ነው መሬቷን ነው ምድሪቱን ይወርሳል ብላችሁ ስጋት ያላችሁ፣ እኔ ግን ልንገራችሁ በዚህ 5 ዓመት ውስጥ በዚህ ከቀጠለ ከእስላም ሳይሆን በኢትዮጵያ ውስጥ ከኦርቶዶክስ ተዋሕዶ ቤተክርስቲያን የጴንጤ ቁጥር ባይበልጥ ምን አለ በሉኝ አለ። ሌሎቹ ከዚህ ጋር ይጋራሉ እንዴ? ጳጳሳት ባሉበት ስብሰባ በተደረገበት ምን አለ ይሄኛውስ ሰው? ሌሎቹ ይጋሩታል ይሄን ነገር ወይስ አይጋሩትም? የዚህ ልጅ ስጋት ብቻ ነው ወይስ የቤተክርስቲያኒቱም ስጋት ነው? የመሪዎቿም ስጋት ነው? ለምሳሌ ይሄ ልጅ እስቲ ምን አለ ማነው ይሄ ስብሰባ በዚህ ስብሰባ ላይ የነበረ ከቁጥር አቋያ ኦኬ ከቄሶች እጅ ስልጣንን ተቀብለን እንድንሰብክ እንዳትጠብቁ። ለምን? እኔ የኦርቶዶክስ ተዋሕዶ ክርስቲያን ቄሶች ስልጣናቸው ሐዋርያዊ ስልጣን አይደለም ብዬ ከዚህ በፊት ተናግሬያለሁ። አንድ መጥቶ ግን ሐዋርያዊ ስልጣን ነው ብሎ ያለኝ ሰው ግን የለም። ለማናደድ አይደለም። ማን ነው ቄስ ሆኖ በኦርቶዶክስ ክህነት እንደሚሾም ቄስ ሆኖ የተሾመ ሐዋርያ አሐዱ አብ ቅዱስ እያለ የሚቀድስ ሐዋርያ የነበረ ሲበት በታሪክ ውስጥ ያሳዩን? የለም። እንደኔ ውዳሴ ማርያም፣ መልከ ማርያምና መልካ ኢየሱስ ተምሮ መልከ መድኃኔዓለም ተምሮ ማን ነው ዲያቆን የሆነ? በታሪክ ውስጥ ያሳዩን። በክርስቶስ ቤተክርስቲያን ታሪክ ውስጥ የለም። እና ከኦርቶዶክስ ካህናት አይደለም እኛ የሐዋርያዊነት የወንጌል ሰበካውን ስልጣን መቀበል ያለብን ጌታ ራሱ በሰጠን ነው የምንሰብከው ማለት ነው። እሺ የዚህ ሰው ስብሰባ ላይ የነበረ ስጋት እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ አምናለሁ። ካህን ነው ይሄ ሰው፣ አሁን ካህን ነው። የቅድሙ ዲያቆን ነው፣ አሁን ካህን ነው። ኦኬ የጴንጤው ቁጥር መጨመር ማንን ያስፈራው? ዲያቆኑና ቄሱን ጳጳሱን ሁሉ ጭምር ማለት ነው። አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ምዕመኑ እያለቀ እየወጣ ባዶ መቅረትስ አይሆንም ወይ? ባዶ መቅረትስ አይሆንም ወይ? ወጣቱ እየሄደ ነው። ዮናታንና መሰሎቹ ጴንጤው ህዝባችንን እየወሰደ አይደለም ተብሎ የሚባለው ነገር እንደ ቀላል ነገር ልታዩት የሚገባ ነገር አይደለም። ባዶ መቅረት አይሆንም ወይ? ወጣቱን ተወስዶብናል። ኖ ሚዩት አድርግ ብራዘርዬ። ኦኬ ባዶ መቅረትስ አይሆንም ወይ? ለምን ህዝብ እኔ የሚገርመው ኦርቶዶክሳውያን መጠየቅ ያለባችሁ በዚህን ያህል ልክ ጴንጤነትን እያንቋሸሻችሁ እያበሻቀጣችሁ እየተሳደባችሁ እየረገማችሁ ድንጋይ እየወረወራችሁ ከቤት እያሳደዳችሁ ከቤት ውስጥ ሙሉ ልጆች ጌታን ሲቀበሉ ወላጅን ከልጆች በመነጠል የአንበሳውን ድርሻ ብዙ ንስሐ አባቶች ተወጥተዋል። ይሄን ያህል እየሆነ እንዴት ጴንጤው ይበዛል? እንዴት ጴንጤው ያድጋል? ይሄን ያህል እየተጠላ እንዴት ይሄንን ያህል እየሆነ ለምን ጴንጤነት እንዴት ይበዛል? ጴንጤነት እንዴት ነው እየለመለመ የሚመጣው? መምከን ነበረበት፣ እንደውም መጥፋት ነበረበት፣ እንደውም መድረቅ ነበረበት። እንደውም ህዝቡ የተነገረውን ያህል ሊሸሽ ይገባ ነበር። ይባስኑ ብሎ ግን ህዝቡ እየበዛ መጣ። ለምን በሉ ጴንጤ በጣም ብዙ ድካም ሊኖርበት ይችላል ወንድሞች እናቶቼ፣ አንዱ እኔም ስለሆንኩኝ ማለት ነው። እኛ ቤት ግን ብትመጡ
አቅማችን ኃይላችን መንፈስ ቅዱስ ነው። የምንሰብከው ጌታ ኢየሱስ ነው። የምንሰብከው በቅዱስ ቃሉ መሰረት ነው የምንሰብከው፣ የተሰቀለውን ጌታ ማለት ነው ኢየሱስን። ልብ በሉ። ከዚህ የተነሳ ነው አየህ ጴንጤነት ይደርቃል ተብሎ ሲባል እየለመለመ መጣ፣ ይጠፋል ተብሎ ሲባል እየበዛ መጣ፣ ያንሳሉ ተብሎ ሲባል እየበዛ። ስለዚህ ስጋት ሆነውባቸው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ፣ እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? የመጀመሪያ ጊዜ ወደ ቲክቶክ በመጣው ሰዓት ላይ መጥቶ ካነጋገረኝ ቄስ አንዱ ይሄ ነው። ከዛ በኋላ ላይ ሄዶ እዛ ለአባቱ ተናግሮ እነ ኤርሚያስ የሚባሉ እነ ዮናታን ደቀ መዛሙርት ዮኒ የኔ ደቀ መዝሙር አይደለም፣ እኔ የሱ ደቀ መዝሙር አይደለም፣ እኔ ዶክተር ሻውል ደቀ መዝሙር አይደለም፣ ዶክተር ሻውልም የኔ ደቀ መዝሙር አይደለም፣ ሁላችንም በጌታ ወንድማማቾች ነን፣ የጌታ ደቀ መዛሙርት ነን። ግን እነ ኤርሚያስ የሚባሉ እዚህ 2000 3000 ሰው እያደረጉ ብዙ ትውልድን ወስደውብናል አለ። ቆይ እኔ የምልህ ለምን ጴንጤነት እንዴት አይጠፋም? ስማችን የተጠላውን ስማችን የተበሻቀጠውን ያህል ጌታችንን ከፍ ዝቅ አድርጋችሁ የተሳደባችሁትን ያህል የያዝነውን ወንጌል ብቻ ብለን በማለታችን ሉተር ሽንት ቤት ቁጭ ብሎ የፈጠረው ወሬ ነው ብላችሁ ያላችሁትን ያህል እንዴት ሰው እዚህ ቁጭ ብሎ ሰው ሰምቶ ህዝብ ይሄድባችኋል? ለምንድን ነው ከተባለ ጴንጤው ወጥሮ ቀን ከሌሊት በጋ ከክረምት ጠዋት ማታ የተሰቀለውን የአብን ልጅ ኢየሱስ ክርስቶስን ይሰብካል፣ እንሰብካለን። ስለዚህ ቤተክርስቲያን እያደገች እያሸነፈች እየበዛች ትሄዳለች ማለት ነው። ሚስጥሩ ይሄ ነው። ይሄንን ስልጣን ደግሞ እንድንሰብክ ኤርሚያስ ማን ነው የሰጠ ብለህ ካልከኝ ጌታ ኢየሱስ፣ ማንም አይከራከርም። ጌታ ኢየሱስ ውጣና ወንጌል ስበክ ብሎ የሚለኝን ድምፅ ሰምቼ ከጌታ አይቼ ነው የወጣሁት። ማናቸውንም እኛ ጋር ተናገሩ ብለህ ብትላቸው እንደዚህ ነው የሚናገሩት። ይሄን ጥሪ ቀጥታ ድምፅ ሰምተው ራእይ አይተው ባይወጡም እንኳን በሐዋርያት ሥራ በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱም በጎነት ልትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ብሎ ስላለ ማንም ወደ ጌታ የመጣ ማንም የጌታን በጎነት ለመመስከር መብት አለው። በመዝሙር 107 ቁጥር 2 እና 3 ላይ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። ምኑን? በጎነቱን፣ አባትነቱን፣ ምሕረቱን፣ ፍቅሩን፣ ቸርነቱን፣ ጌትነቱን፣ ሰውን መውደዱን፣ የጸጋውን ባለጠግነት፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት እንሰብካለን። እንሰብካለን። ከኦርቶዶክስ ቄሶች ወይ ከኦርቶዶክስ ጳጳሳት የወንጌል ሰበካ ደብዳቤ ማግኘት አይጠበቅብንም። መንፈስ ቅዱስ ሰጥቶናል። በዘመናት መካከል ሲሰጥም ነበረ። ለዚህ ነው አየህ የጴንጤው ቁጥር እየጨመረ መጣ። በ65 ዓመት ዕድሜ ውስጥ የሙሉ ወንጌል ቤተክርስቲያን ብቻ አባላት ስንት ናቸው? ከ8 ሚሊዮን በላይ አይ ቲንክ ይመስለኛል አይደል? ከ10 ሚሊዮን በላይ ሆኗል። ከ10 ሚሊዮን በላይ ልብ በሉ። የሙሉ ወንጌል ብቻ ማለት ነው። ልብ በሉ ወገኖቼ፣ ደንግጥ፣ ሰይጣን ይደንግጥ በጌታ በኢየሱስ ስም። ከ10 ሚሊዮን ህዝብ በላይ ለክርስቶስ ወንጌል እንዲንበረከክ አድርጋለች። በደብዳቤ በመዝገቧ ላይ ባይጻፍም ከነዚህ መካከል አንዱ ኤርሚያስ ነው፣ አንዱ ዶክተር ሻውል ነው። ልብ በሉ። የሙሉ ወንጌልን ብቻ ነው ያልኩ፣ የሙሉ ወንጌልን ብቻ 11 ሚሊዮን ነው። ዋሪር ስዬ ቴንክ ዩ ብራዘር። ቁጥሩ ከ10 ሚሊዮን በላይ ነው። ራይት በቃ በ65 ዓመት ውስጥ እንግዲህ ልብ በሉ፣ ያውም ወደ ሌሎች በእሷ የስብከተ ወንጌል ወደ ሌሎች አብያተ ክርስቲያናት ሄደው እንጂ እኔ አሁን በሙሉ ወንጌል ስብከተ ወንጌል በሙሉ ወንጌል የሰበካ ወንጌል ነው ጌታ ነው ያገኘሁት። ሄጄ ግን አባልነት እኔ የተጠመቅኩት ጉባኤ እግዚአብሔር ቤተክርስቲያን ነው።
ስለዚህ በሙሉ ወንጌል ቤተክርስቲያን የወንጌል ስብከት መካነ ኢየሱስ ሄዱ፣ በወንጌል ስብከት መሰረ ክርስቶስ ሄዱ፣ የተለያዩ አብያተ ክርስቲያናት ጋር ሄዱ። ስንት ሚሊዮን ትውልድ ነው ያለው? 65 ዓመት የሞላት ቤተክርስቲያን በትንሹ አሁን በእጇ ላይ ከ10 ሚሊዮን በላይ ህዝብ ካላት ሌሎቹን ቸርቾች ተዋቸው። እነ ቃለ ሕይወት፣ እነ መሰረ ክርስቶስ፣ እነ መካነ ኢየሱስ ምናምን ብለህ ብትላቸው ለጊዜ ተዋቸው። ሕይወት ብርሃን፣ ጉባኤ እግዚአብሔር፣ ገነት ቸርች ተዋቸው ለጊዜው። አማኑኤል ቶ ለጊዜው። ሙሉ ወንጌልን ብቻ ብትይዝ በዚህ አካሄዷ ኦርቶዶክስ 1700 ዓመት አንድ ሹን ተወና ለሙሉ ወንጌል 700 ስጣት። በ700 ዓመት ቆይታ ውስጥ ይሄንን በ65 ዓመት ውስጥ ካረገች ኦኬ እንቶ 100 ብለን ያዘው። ይሄንን በ100 ዓመት ውስጥ ብለን በላ 10 ሚሊዮን በ700 ዓመት ውስጥ 70 ሚሊዮን ኦርቶዶክሳውን ያላትን አቲዝም ሙሉ ወንጌል ብቻ ትይዛለች። አንድ ሺውን ትተን ማለት ነው። በየ100 ዓመቱ 10 ሚሊዮን በሰበካ ብታመጣ ስንት ይሆናል ማለት ነው? 70 ሚሊዮን በ700 ዓመት ውስጥ 70 ሚሊዮን ህዝብ ሙሉ ወንጌል ብቻ ለጌታ እንዲማረክ ታደርጋለች ማለት ነው። የሂሳብ ስሌቷን አውጥታ የምትወጣው አብያተ ክርስቲያኖቻችን ሌሎችም ታዋጭ ያልኩ በሙሉ የወንጌል ሰበካው በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል የእግዚአብሔር የመንግስቱ ወንጌል ይሰበካል። ለዚህ ነው ጴንጤነት የበዛው። ሲያላግጡ እናንተ ስታላግጡ ይኸው የራሳችሁ ካህናት የራሳችሁ ዲያቆናት አይ በ5 ዓመት ውስጥ ምን አለበሉኝ የጴንጤው ቁጥር ከኦርቶዶክስ በእጥፍ ባይጨማ ነው ባይበልጥ አለ ዲያቆኑ። ቄሱስ ጳጳሱ ባሉበት ስብሰባ ላይ ጳጳሳት ባሉበት ስብሰባ ላይ ቀርቦ ህዝብ እየሄደ ነው ባዶ መቅረትስ አይሆንም? ይሄ ካህናት ስብሰባ ላይ ነው። እነኚህ ባሉበት ነው ስብሰባ የተደረገው። እነ ብፁዕ አቡነ ማናቸው ማርቆስ ኦኬ በስብሰባው ላይ ተነበረ። እንኳን ለአንድ ጎረምሳ እግዚአብሔር ያሳያችሁ ለሌላ አይሆንም። እነዚህ አባቶች ፊት ነው ቀርቦ ህዝብ እየተወሰደብን ነው፣ ምን እየሰራችሁ ነው የተባለው ማለት ነው። እሳቸው ደግሞ ምን እየሰራ ነው አሉ። ወንጌል ምንድነው የምታረጉት? የሊቃውንት ጉባኤ ስራው ምንድነው አሉ። ተናደው ተበሳጭተው እነ ብፁዕ አቡነ ማርቆስ ተናግረዋል። ስብከተ ወንጌል በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደሌለ ማለት ነው። ጴንጤው ጋር ለምንድነው ህዝቡ የሚመጣው? ህዝቡ የሚበላ ይፈልጋል። ጴንጤው ወገኔ እየሰማኝ ነው ወይ? የጴንጤ አደገኛ ስትራቴጂ የሚባለው ባለፈው ሙስሊሙ ሲያቀርብ አንደኛው ብሎ እስላሙ ያቀረበው ቪዲዮ አለኝ። ጸሎት አደገኛ አካሄዳቸው የነሱ መርዛማ አካሄዳል። ጸሎት ከጸሎት ቀጥሎ ሰውን በፍቅር መቅረብ አሉ። ወይኔ ጴንጤነት ይለምልም አንተዬ። እኔ ሌሎችም ይለምልሙ፣ ግን በእኔ ምርቃት አይደለም ይለምልም። ሰውን በፍቅር መቅረብ ያንን ሰው ወንጌል መስበክ ብሎ በመደዳ እስላሞቹ ገብተው ነው ይቀዱን። እኛ ጋር የወንጌል አማኞች ካውንስል ውስጥ ገብተው ነው በስውር ቀርቶ መረጃ ላይ ብሎ አሜሪካ ሀገር ያለ ሙስሊም አውጥቶ ተናገረ። ቪዲዮ እጄ ላይ ያለ እና ወንጌል ሰበክ ይሄን ሰው እየቀረበውና አንድን ሰው በመጀመሪያ ይጸልያሉ አለ። አደገኛ አካሄዳቸው ይሄ ነው አለ። ምስጢራችን ወጣብን። አዎ እታለም ቸክ ያልኩሽ እስላሙ አለ፣ ጴንጤው አለ፣ ኦርቶዶክስ አለ፣ ካቶሊኩ አለ፣ አይሁዱ አለ። ብራዘር የኛ ጉልበታችን እዚህ ጋር ነው። ጸሎት ምልጃ እና ከዛ ይሄን ሰው በፍቅር ይቀርቡትና ከዛ ወንጌል ይሰብኩታል አለ። ወንጌል ከሰበኩት በኋላ ወደ ቤተክርስቲያን ይጋብዙታል አለ፣ ወደ ቤተ እምነታቸው። በዚህም መሰረት አዲስ አበባ ከተማ ውስጥ ብቻ 20,000 አባላት ሰብስበዋል አለ። ከዛም አለው እኮ ከዛ ደግሞ መጽሐፍ ቅዱስ ጥናት የሚባል ነገር አለ። መጽሐፍ ቅዱስ ጥናት አለ። አዲስ አበባ ከተማ ውስጥ ብቻ ይሄን ስራ ለመስራት እንዲጸልዩ፣ ሰውን በፍቅር እንዲቀርቡ፣ የቀረቡትን ሰው ወንጌል እንዲሰብኩት፣ የሰበኩትን ሰው ወደ ቤተክርስቲያን ኢንቫይት አድርገውት በፍቅር
እና ወደ ቸርች እንውሰድ ብለውት ኢንቫይት አድርጉታል። 20 ሺህ ሰው ያለው የሚጸልዩትን ነው የሚጸልዩትን። ለወንጌል ተልኮ የወጡት ማለት ለተልኮ የወጡት አለ ለተልኮ የወጡት በስርዓት ቀርቶ እኮ ነው መረጃ ላይ እና አለ ለእስላሙ ወገኖቻችን ይህን ብንናገር ሞራላቸውን ስለሚጎዳ ብሎ ወጥቶ ቲክቶክ ላይ ተናገረ። ቪዲዮ አለኝ ከዚህ ቤት አሳይቻለሁ። እስላሙ ወገናችን ይህንን ብንነግረው ሞራላቸው ይደቃል። አደገኛ 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 አካሄድ እየሄደ ነው ጴንጤው አለ። በአዲስ አበባ ውስጥ አለ በኢትዮጵያ ውስጥ አጠቃላይ 1.2 ሚሊዮን ምናምን ነገር ምን ነበረ እንደውም እሱ ዘመቻ ማን እንድሪያስ ነው የሚባለው? እኔም እንድሪያስ ነኝ መሰለኝ። ምንድነው ማን እንድሪያስ ወይ እኔም እንድሪያስ ነኝ ቢሎም የሚለው እንትን ማለት ነው። ኦኬ ለወንጌል ሰበካ ኦኬ አላውቀውም። እታች የምታስታውሱ ጻፉልኝ። ማን እንድሪያስ ነው ብሎ የሚለው እኔም እንድሪያስ ነኝ ነው ምናምን ነገር እንደዚህ የሚል መርሃ ግብር አለ ወንጌልን ለመስበክ ማለት ነው። በካውንስሉ ነው ስብሰባ የተደረገው። ካውንስል ውስጥ ገብተው ማለት ነው ሰዎች አስገብተው ነው ሪከርድ አድርጎ ለሙስሊሙ ወጥቶ ቲክቶክ ላይ ሲናገር የነበረው ለወገኖቻችን ከነገርን 1.2 ሚሊዮን